ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ይህ የመስከረም 6 2018 አመሻሹን መደመጥ ያለባቸውን ወሳኝ የሆኑ ሁለት መረጃዎችን በተከታታይ ወደ እናንተ የማደርስ ይሆናል። ከዚህም ጋር ተያይዞ በመጀመሪያው መረጃዬ የደሞዝ ጭማሪን በተመለከተ መልካም ዜና ተሰምቷል። በዚህም ኢሰማኮ ያወጣው ሪፖርት እነዚህ የደሞዝ ጭማሪ የሚመለከታቸው ሰዎች ምን ናቸው የሚሉትን ሙሉ መረጃና ሙሉ ዝርዝር ይዞላችሁ ቀርበዋል። እንዲሁም ከጡረታ ጋር ተያይዞም እጅግ በጣም ወሳኝ የሆነና የመንግስት ሰራተኞች የጡረታ መመሪያን የያዘ 10 አይነት ደረጃዎች ተቀምጠዋል። የሁለቱን መረጃ አንድ ባንድ ወደ እናንተ አደርሳለሁ። በተለይ ይህ መረጃ እጅግ በጣም ለበርካታ የመንግስት ሰራተኞች ጠቃሚ ስለሆነ በተቻላችሁ አቅም በተለያዩ ሶሻል ሚዲያዎች ላይ ላይክ ሼር እያደረጋችሁ ለብዙ ኢትዮጵያኖች እንዲደርስ አድርጉት እያልኩ በቀጥታ ወደ መረጃው ላምራ። እንግዲህ ክቡራን ተመልካቾቼ በቅድሚያም የመንግስት ሰራተኞች የጡረታ መመሪያን በተመለከተ 10 አይነት መንገዶች ተቀምጠዋል። እነሱን በማስቀደም ወደ እናንተ ላድርስ። ከዚህም ጋር ተያይዞ በመጀመሪያው ማንኛውም የመንግስት ሰራተኛ በተቀጠረ ውስጥ በ60 ቀናት ለጡረታ በማህበራዊ ዋስትና ኤጀንሲ መመዝገብ እንዳለበት በቅጹ ላይ ተመልክተናል። ሁለተኛው የጡረታ አበል ለቀጣይ ተቀማጭ የሆነው ገንዘብ ከሰራተኞች 7% ሲሆን ከመንግስት ደግሞ 11% በድምሩ 18% ሆኖ ለፖሊስና ለመከላከያ ግን ከሰራተኛ 7% ከመንግስት 25% በድምሩ 32% ይላል። በሶስተኛ ደረጃ ጡረታ የሚያስወጡ ምክንያቶች፣ አንደኛ በእድሜ ምክንያት 60 ዓመት ሲሞላው በራሱ ፍቃድ፣ በጤና ጉድለት፣ በስራ ላይ በደረሰ አካል ጉዳት፣ በሞት ናቸው። አራተኛው የጡረታ አበል በውክልና የሚከፈለው በእርጅና፣ በህመም፣ ወደ ውጭ ሀገር በመሄድ፣ በትምህርት ወደ ሌላ ቦታ በመሄድ፣ በእስራት ምክንያት ናቸው ሲል ሪፖርቱ አስነብበዋል። በአምስተኛ ደረጃ የጡረታ አበል በይርጋ የሚዘጋው የጡረታ አበል ጥያቄ ሳይቀርብ ወይንም የተወሰነለትን ጡረታ ሳይወስድ ከ3 ዓመት በላይ ከቆየ አይከፈልም። በቀጣይ ካመለከተበት ቀን ጀምሮ ግን ይከፈለዋል ሲል አስነብበዋል። የዳረጉት ጡረታ ሳይጠይቅ ቀርቶ ወይንም የተጠየቀውን 3 ዓመት ድረስ ሳይወስድ ከቆየ በይርጋ ይዘጋል ወይንም አይከፈልም ሲል ያስቀምጣል። ስድስተኛው በእድሜ 60 ዓመት ሲሞላው ለሰራተኛው የሚሰጥ የጡረታ አበል ስሌት ከተቀመጠበት ቀን ጀምሮ እስከ 10 ዓመት ድረስ ያለው አገልግሎት በ30% ሲባዛ ከ10 ዓመት በላይ ያለው እያንዳንዱ አገልግሎት ግን 1.25 ይባዛል። ለምሳሌ 28 ዓመት አገልግሎት ያለው ስሌት 10 ዓመት ሲባዛ በ30% ሲደመር 18 ዓመት ሲባዛ በ1.25 እኩል ይሆናል 30 ሲደመር 22.5 አጠቃላይ 52.5% ነው። በዚህ መሰረት ለጡረታ የሚያዘው ደሞዝ የመጨረሻው የ36 ወራት 3 ዓመት ብቻ ስለሆነ በሶስቱ ሲከፈል የነበረው ደሞዝ 5000 ብር ቢሆን ጡረታው 52.5% ሲባዛ በ5000 2625 ብር ጡረታ ያገኛል ማለት ነው። ሰባተኛ በጀማሪ ቅጥር ወቅት ቀንና ወር ሳይሞላ በሕይወት ታሪክ ተሞልቶ ከተገኘ የጡረታ ቀንና ወር የሚይዘው እንደ ኢትዮጵያ አቆጣጠር ከነሐሴ 30 ተብሎ ሲያዝ እንደ አውሮፓውያን አቆጣጠር ደግሞ ታኅሳስ 31 ቀን ተብሎ ይታሰባል። ስምንተኛ በራሱ ፍላጎት ጡረታ የመውጣት መብት ዕድሜያቸው 55 ዓመት ሲሆንና 25 ዓመት አገልግሎት ሲኖረው ሆኖ ለፖሊስና ለመከላከያ ሰራዊት ግን ከሚወጡበት ዓመት 5 ዓመት ቀድሞ መውጣት ይችላል ይላል። ዘጠነኛ የሟች ጡረታ የሚወርሱ ልጆች ከ18 ዓመት በታች ወይንም አካል ጉዳተኛ ልጅ ከሆነ 21 ዓመት በታችና የሟች እናትና አባት ናቸው። አስረኛና የመጨረሻው ለጡረታ አበል ለማስፈጸም የሚያስፈልጉ ማስረጃዎች፣ በሕይወት ታሪክ የተሟላ መረጃ በጡ 1ና 2፣ የሙከራና የቋሚ ቅጥር ደብዳቤ፣ የጡረታ መለያ ቁጥር፣ የ36 ወራት የደሞዝ መረጃ፣ የዝውውር ደረጃ እድገትና የደሞዝ ለውጥ የተደረገበትን ደብዳቤ፣ የጋብቻና የልጆች ማስረጃ እንዲሁም የባለ ጡረታ ወይንም የወራሽ ፎቶግራፍ መሆናቸውን ከኢትዮጵያ ዜና በኩል ያገኘነው መረጃ ያመለክታል።
በሌላው መረጃችን የደሞዝ ጭማሪን በተመለከተ ከኢሰማኮ በኩል እጅግ በጣም አስደሳች የሆነ መረጃ ይፋ ሆኗል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ለኢትዮጵያ ፕሬስ ድርጅት እንደገለጹት የደሞዝ ይጨመር ጥያቄ የጋራ በመሆኑ ሁሉም እንዲካተት እየተሰራ ነው ብለዋል። የልማት ድርጅቶች ሰራተኞች በቦርዳቸውና ለግል ተቋማት በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ህጋዊ ማዕቀፍ አለ ያሉት ፕሬዝዳንቱ በዚህም የደሞዝ ቦርድ መንግስት አቋቁሞ የመነሻ ደሞዝ እንዲወሰን ኮንፌዴሬሽኑ ሚናውን እየተወጣ ነው ሲሉ ገልጸዋል። የኮንፌዴሬሽኑ ቦርድ ተቋቁሞ በፍጥነት ወደ ስራ እንዲገባ የድጋፍና ክትትል እንደሚያደርግም አቶ ካሳሁን አስረድተዋል። አቶ ካሳሁን አክለው መንግስት የልማት ድርጅቶች እንዲሁም የግል ሰራተኞች የሚተዳደሩባቸውና ህጎች የተለያዩ ቢሆንም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድም ተናግረዋል። ኮንፌዴሬሽኑ በ2011 የግል ሰራተኞች መነሻ የደሞዝ አሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረት የወቅቱ ገበያና ኢኮኖሚ ሁኔታ እየታየ በአመቱ መነሻ የደሞዝ ወለል የሚወሰን የደሞዝ ቦርድ እንዲቋቋም ያዛልም ብለዋል። ከደሞዝ ጭማሪው ጋር በተያያዘ የዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መሰራት እንዳለበት ገልጸው መንግስት አስተማሪ የሆነ እርምጃ መውሰድ እንዳለበትም መክረዋል። ከዚህ በተጨማሪም ሰራተኞችም እየተደራጁ ቀጥታ ከአምራቹና ከሚገዛው ሁኔታ መፍጠር እንዲሁም መንግስት የሰራተኞችን ችግር ሙሉ በሙሉ ለመቅረፍ በአይነቱ የሚደገፍ መንገድ ለመዘርጋት እንዳለበትም ጠቁመዋል። መንግስት በደሞዝ ጭማሪው ረገድ የወሰደው እርምጃ ተገቢና ትክክለኛ ውሳኔ ነው ያሉ ሲሆን ጭማሪው ለረጅም ጊዜ ሲጠየቅ የነበረ ጥያቄ ምላሽ የሰጠ መሆኑ ነው በዚህ ሰዓት የተናገሩት። ይህ በእንዲህ እንዳለ የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞችን እንዲያካትት እየሰራሁ እገኛለሁ ሲል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በዚህ ሰዓት ባወጣው ሪፖርት ተመልክተናል። በተለይ ከቅርብ ጊዜ ወዲህ እንደምታውቁት መንግስት መስከረም 2018 ላይ ለመንግስት ሰራተኞች አጠቃላይ የደሞዝ ጭማሪ እንደሚያደርግ ከወራቶች በፊት እንግዲህ ተገልጾ የነበረ ቢሆንም ይህ ሁኔታ ባለበት መቀጠሉና ይህንን ጭማሪ ተገን በማድረግ የተለያዩ አካላት ጭማሪ የዋጋ ንረትን ለማስተካከል እንሮጣለን በሚሉ ላይ እርምጃም እንደሚወሰድ ነው የተገለጸው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።